ኦኬ፣ የተነሳውን እናሳያችሁ። የተዋሸበትን አንድ እንትን እናሳያችሁ። ኦልዌይስ እውነት ተናገሩ። እዚህ ጋ እችን ንግግር አዳምጧት። ሄዶ እንዴት እንደፎገረው ማለት ነው። አስቀጥለው። ሚዩት ነው፣ ሚዩት ነው። ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነቢዩ እየመሩ። ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነቢዩ እየመሩ። እንግዲህ ይሄ ነው። ይሄ ተረት ተረት በነገራችን ላይ እኔ ፎይ እንትኑን እየደጋገመብህ መሰለኝ፣ ደጋግሞታል። ያ ስለዚህ የሰኔ ጾም ነው አለ። የሰኔ ጾም ላይ መስጊድ ውስጥ ሰገዱ፣ ቀደሱ። ቅዳሴ መስጊድ ውስጥ ይቻላል እንዴ? ቅዳሴ በየቦታው እንደሚቀደሰው ወገን ቅዳሴ ያስበዋል። የምታቆርበውና ቅዱስ መፈተቻም እሱም አይኖር ምንም መጽሐፍ ቅዱሱ እንትኑ ጽናጽኑ ምንም በቃ ዝም ብለህ ሄድ ብለህ የምቀድሰው ነገር አደረገው። ቅዳሴ እንግባ ምናምን በቃ የምትለው ነገር እንደመሰለህ እሱ ብቻ እኮ አይደለም። የሚያስቀው ፓርት ምን እንደሆነ ታውቃላችሁ? ፈኒው ፓርት ምንድን ነው መሰላችሁ? መግሪብ ሰዓት ደረሰ ነው ያለው። የሰኔ ጾም ታውቁታላችሁ። ማክሲመም ከሄደ 9 ሰዓት ድረስ ቢቆይ ነው ማክሲመም። ቅዳሴ ኦልሞስት 8 ሰዓት ምናምን አካባቢ ላይ ያልቃል። እንደዛ እስከ 9 ሰዓት ነው ቅዳሴ። መግሪብ ደግሞ 11 ሰዓት አካባቢ ላይ ነው እነሱ የሚሰግዱታ። ገና ቅዳሴው ያን የተጀመረ እኮ ነው የሚለን። ቅዳሴ ያኔ እንትን አሉ 11 ሰዓት ላይ ቅዳሴ ይመጣዋል። ቅዳሴ በየቦታው ይቻላል። ምክንያቱም ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ ምዕራፍ 6 ላይ የእግዚአብሔር ቤተ መቅደስ እና የጣዖት ቤተ መቅደስ አንድ እንዳልሆነ እንደማይቻል ነግሮናል። ቁርአኑ ላይ እንደማይቻል በኋላ እንሄድበታለን። በመጽሐፍ ቅዱስ ግን እዚህ ጋር አላሁ አክበር የሚባልበት ላይ እዚህ ጋር ደግሞ ከጎኑ ቅዳሴ አይካሄድም። ዝም ብለህ ቤት ውስጥ ሁሉ እኮ ዝም ብለህ በቃ የምታደርገው አደረገው ቅዳሴ እና ለዛሬ እዚህ እንቀድስ፣ ነገ እዛ ጋር እንቀድስ። እዚህ ጋር ጣዖት እየተመለከ እዚህኛው ጣዖት የሚመለክበት ላይ እዛውን እንቀድስ ምናምን ነገር። ኦኬ አስቀጥለው ቀጥል። ይሄንኛውን እኛ እህታችን አይ ቲንክ ትናንት ወዲያ ምላሽ ሰጥቼባት ነበር። አንድ እህታችን ነቢዩ በጣም አዛኝ ከመሆናቸው የተነሳ አለች። አዛኝ ከመሆናቸው የተነሳ መግሪብ ስንት ሰዓት ነው? 6 ሰዓት ከ20 ጉዳይ 12 ሰዓት ከ37 ምሽቱ ለአንድ ሰዓት 20 ጉዳይ ማለት ነው። በስመ አብ። ታዲያ እዚህ ጋር ነው ቅዳሴ እዚህ ላይ ነው የሚቀደሰው? 12 ሰዓት ከ37 ከምሽቱ እንግዲህ ሙስሊሞች አሁን የሚያፈጥሩበት ሰዓት ኦልሞስት ማለት ነው። ቅዳሴ በዚህ ሰዓት ቅዳሴ ገቡ ሲጾሙ ብለው የዛን ሰዓት ቅዳሴ ሲቀድሱ አስባል። ያውም የሰኔ ጾም ሰኔ እንግዲህ ፍልሰታን እንትን የምትሉ ምናምን ታውቁታላችሁ። እሺ እችንም ውሸቷን እንያዛትና እህታችን ይህንን እንትን ብላ ምላሽ ሰጥተነዋል። ኤኒዌይስ ኮመንት ምታደርጉላ ካላችሁ የሆነ ቪዲዮ አይቻለሁ፣ ምንም እንዳትሉ። የእውቀት ክፍተቶች ስህተቶች ሊኖሩ ስለሚችሉ እኛ እንትን የምንለው
በእውቀት የመጣን ምክንያቱም እነኛዎቹ ክርስቲያኖችን የሚጠቀሙበት ምክንያት ምንድነው? የሰው ጆሮን በደንብ ይገዙበታል። ክርስቲያን ሲናገረው ለካ እውነት ነው የሚል ስለሚያመጣ ነው ሆን ብለው ይህን የሚጠቀሙት ኡስታዞቻቸው። ተመጣጣኝ ምላሽ እንሰጣለን። ተመጣጣኝ ምላሽም ተሰጥቷል። በቂ ነው። ግን እኛ ከሰጠነው በተጨማሪ ደግሞ አንደኛ ኡስታዝ መጥቶ ምላሽ ሰጥቷል። ዛሬ ምላሹን አስደምጣቸው። ባይዞ እዚህ ላይ ደግሞ በተጨማሪ ያሲን ኑሩም የቀጠፈውን ላሳያችሁ። ያሲን ኑሩ ተወዳጅ ምትሉት ምርጥ ምትሉት አምናኔን ይገደል ይፈለጥ ሲል የነበረው ቴንኪው ያሲን ኑሩ አፕሪሺየት እናደርጋለን። እዚህ ላይ መጥተ ደግሞ ከኛ ፊት ብታወራው ያሲን ኑሩ እኛ ጋር መጥቶ ብቅ ብሎ ከኛ ጋር ቢያወራ ደስ ይለን ነበረ። እንደዚህ ብሎ ቀጥፎ የራሱ ኡስታዝ ምላሽ ሰጥቶበታል። እችኑ ንግግር በነገራችን ላይ ይሄም በጣም ታዋቂ ኡስታዝ ነው እና ያሲን ኑሩ ላይ ነው ቪዲዮ የሰራው ማለት ነው። ምን ያህል እንደሚዋሹ ነው ከዚህ የምትረዱት። ምን ያህል ዋናዎቹ ራሱ ምን ያህል አጭበርባሪዎች እንደሆኑ ከዚህ መረዳት ትችላላችሁ። ይሄኛው የመለሰውን ለያሲን ኑሩ ላስደምጣችሁ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ላይ ደረሰ። 11 ሰዓት ላይ ምን ሆነ? የቅዳሴ ሰዓታቸው ደረሰ። ሲከራከሩ ቆዩና 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። እኛ ቅዳሴ አስቀድሰን አናውቅም። በቃ አንተ ቅዳሴ ለካ የሚገባው ማታ 11 ሰዓት ላይ ነው። ኡስታዞች እኮ ይዋሿት፣ በቃ ይዋሿታ። እናንተ ክርስቲያኖች ለምን አታስቀድሱት? አስቀድሱ እንጂ 11 ሰዓት ላይ ሄዳችሁ ለምን አታስቀድሱት? ቅዳሴ የሚደርስባችሁ 11 ሰዓት ላይ ነው። እንግዲህ ሰኔ ጾም ስትጾሙ ለ11 ሰዓት ላይ ቅዳሴ ሲጀመር ይሄንን ነው ሃይማኖት ብለው የሚፎገሩን ማለት ነው። አታቁማ፣ እናንተ አታቁም። ስለማታቁ ነው። ባይዞ ከሄዱት ውስጥ ዴሌጌሽን ኦፍ እንትና ወደዚህ ነብዩ ጋር ሄዶ የተባሉት አንድም ኢትዮጵያን ክርስቲያኖችም አሉበት። ኢቨንሻ ከኢትዮጵያ ኢቨንሻ ምንትን ባለው ላይ ከኢትዮጵያ የመጡ ክርስቲያኖችም ብሎታል። ከአቢሲና የመጡ ናቸው ብሎታል። የናይጄሪያን ክርስቲያኖች ኢትዮጵያ የሚያካትታሉ። ኢትዮጵያኖች እናንተ ለመማት አስቀድሱት። እስከ 11 ሰዓት ይጾማል። ቅዳሴ የሚገባው 11 ሰዓት ላይ ነው። አታውቁም። ለዛ ነው እንግዲህ 11 ሰዓት የማስቀደሻ ሰዓት ደረሰ። ሙስሊሞች ደግሞ 12 ሰዓት ከ37 ወይም 12 ሰዓት ከ40 ምናምን ይሰግዳሉ። እስከዛ ሰዓት ድረስ መስጊድ ውስጥ እንግዲህ ቅዳሴያቸውን አልጨረሱ። ሉክ ስለሚያወሩ ነው። የሶላት ሰዓት ደርሶ ማለት ክርስቲያኖች መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። طيب الحمد لله والصلاة والسلام على رسول الله ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይግጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደው ምን አሉ ዑለማዎች ላ ዩሕተጁ ይሄ ሐዲስ እንደው ለሁጃም አይሆንም። ይህንን አይነት አተር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአተሩ ልዋሪዱ ፊ ሰላት ወፍድ ነሳራ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ብሂ ወላ ዩሕተጁ ብሂ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ስብሐነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያደርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ስብሐነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው?
ወአነ ልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ መስጅዶች የተዘጋጁት ለአላህ ስብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሒመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሒህ አይደለም፣ እንዳታሰራጩ እንደዚህ አይነት ሐዲሶችን። ባረከላሁ ፊኩም። በአላህ መስጅድ ውስጥ ሊሰገድ የሚገባው ለአላህ ጀለ ጀላሉ ብቻና ብቻ ነው። ወላሁ አዕለም። ሼር አድርጉ። አላህ ስብሐነሁ ወተዓላ ኸይር ይቅጠመን። እንግዲህ አሁን እድሜ ልክ ሲቀጠፍ የነበረ ተረት ተረት ሙስሊሞች ገብተው ደግሞ ይነግሩናል ማለት ነው። እድሜ ልካችንን እኔ በልጅነት ጀምሮ ይህን ተረት ተረት አውቀዋለሁ። በልጅነት ጀምሮ ይህን ተረት ተረት ስሰማው አድጌያለሁ። እንጨፍርባቸው እስኪ እንጨፍርባቸው እስኪ። ምን ትላላችሁ ታዲያ? ድንድርድርድር ያለ ውሸት ማይቆም አይችለው። ከዚህ በላይ ምንድን ነው እሱ የምትፈልጉት? ቅዳሴ 11 ሰዓት ደረሰባቸው። የሰኔ ፍልሰታ ጾም ካህናቶቹ ሰኔ ፍልሰታን ሲጾሙ 11 ሰዓት ቅዳሴው ደረሰና መስጊድ ውስጥ ቅዳሴ ቀደሱ። የዚህን ያህል ነው ነቢዩ ከክርስቲያኖች ጋር ምን ያደረጉት? ህብረት ያደረጉት። አሜን ነው፣ አሜን ነው። አሜን በል እንጂ አሜን። ሙሐመድ ከራሱ አይናገርም። አሜን ነው። ሼኮ ፓስተር ልሆን በሼክኛ ፓስተር ልሆን ግን ማለት ምንድን ነው እሱ? ምን ለመሆን ነው? በዚህ መጠን ውሸትን መናገር፣ በዚህ መጠንስ መቅጠፍ ምንድን ነው ጥቅሙ? ምን ይጠቅማል? ምን ይጠቅማል? እኛ ፍልሰታን ሕፃን ሆነን እንኳን አስቀድሰናታል። ማለት ሕፃናት በደንብ ያውቁታል ከትልልቆች በላይ እንደውም። ኦኬ ነሐሴ የሰኔ ነው ያለው ነሐሴ ነው ያለው። ሰኔ የሐዋርያት ሰኔ የሐዋርያት ጾም 11 ሰዓት ላይ ቅዳሴ ደርሶ ሲጀመር ማለት ነው። እንዴት ነው የምናስረዳቸው? ይህንን 11 ሰዓት ላይ ቅዳሴ ደረሰባቸውና ሲጾሙ ነው። ከዛ 11 ሰዓት ላይ ቅዳሴ ገቡ። የት መስጊድ ውስጥ 11 ሰዓት ላይ ቅዳሴ የሚጀመርበት ማለት ነው። እንዴት ነው መግባባ የምንችለው? እንዴት ነው ማስረዳ የምንችለው? አስቀድሱ ገቡ። ከዛ በኋላ እነሱ ደግሞ መግሪብ ሰላት 12 ሰዓት ተኩል ሊሰግዱ አለቀቁላቸውም። ከዛ አንዱን ጥግ ብቻ ያዙና ሌላውን ጥግ ደግሞ ሙስሊሞች ይዘው መስገድ ጀመሩ የሚል ነው። ኦኬ እንግዲህ በእስልምና ሰዎች ማለትም ከእስልምና ውጭ ያሉ አካላት ማለትም ከሃዲ ብለው የሚያምኗቸው ወደ መስጊድ የምርም ገብተው መስገድ ይችላሉ ወይ? ይሄ ቀጥታ ከቁርአንና ከሐዲስ ጋር የሚጋጭ ሀሳብ ነው። አንደኛውና የመጀመሪያው ማለት ነው። ቀጥታ ከሐዲስ ከቁርአን ጋር የሚጋጭ ነው። ቀጥታ ከቁርአንና ከሐዲስ ጋር ይጋጫል። ይፈቀዳል ወይም ደግሞ ከሃዲዎችን ገብቶ መስገድ እንዲችሉ ይፈቀዳል ብላችሁ የምታምኑ ሙስሊሞች ካላችሁ ዌልካም። ከዛ በኋላ እናንተን በቁርአንና በሐዲስ መሞገት ስለምንችል ማውራት ስለምንችል ማለት ነው። ዞሮ ዞሮ ግን ምንድነው ነገር ቀጥሉ። በዚሁ ኡስታዝ አቡበከር እና ኡስታዝ ያሲን ኑሩ ታማኝ ናቸው አይዋሹም የምትሉ ብትገቡ ደስ ይለናል። በዛው ይሄ ውሸት አይደለም የተናገሩት እውነት ነው። ያሲን ኑሩም አይዋሽም ኡስታዝ አቡበከርም አልዋሹም የሚል ካለ
ቅዳሴያችሁ የሚጀምረው እውነታቸውን ነው። ያሲን ኑሩና ያሲን ኑሩና ኡስታዝ አቡበከር ያሉት ትክክል ነው። የክርስቲያኖች ቅዳሴ የሚጀምሩት ቀን ሙሉ ጾሞ 11 ሰዓት ላይ ነው። ስለዚህ አልዋሹም፣ ትክክል ነው። የምታስቀድሱት 11 ሰዓት ላይ ነው ካላችሁ እና እናንተም ቢያንስ እንትን በሉ ማለት ነው። እና እናንተም በዛውም ኡስታዝ አቡበከርም እንዳልዋሸ ያሲን ኑሩም እንዳልዋሸ በዛው ተሳዩናላችሁ ማለት ነው። አይሻልም? ባይሆን ዲያቆን አለን። ዲያቆን ስንት ሰዓት ነበረ መቀድ? 11 ሰዓት ነው ቅዳሴ የሚጀምሩት። አይ ሚዩት ነው። ኦኬ አለው አሁን ትሰማለህ? ድምፅን ትንሽ ከፍ አድርገው ቻይማ። ኦኬ እነሱ ባመቻቹ አስላይ ላይ ተልቀድራ አጠጋግተዋት ከሆነ ምናልባት ነው እንጂ 5:30 በኋላ ነው እኛ የምናውቀው። እንግዲህ ሰላም ብያለሁ። በዛው እፎይና ክርስቲያን ሁላችሁም ኦኬ ሰላም ብለናል። እንኳን ደህና መጣ አቡ ካሊድ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ ሁላችሁ? ሁሉ ሰላም ነው። እንዴት ነህ? ፒስ ነው። ኦልራይት ኡስታዝ ያሲን ኑሩና አቡበከር ዋሽተዋል ወይንስ አልዋሹም? ያው ለመዋሻታቸው በምን ማረጋገጥ እንችላለን? ስንት ሰዓት ነው እኛ ቅዳሴ የሚጀምረው እኮ የምሳሌ አሁን የእነሱን ውሸትም ይሁን እውነቱን ለማረጋገጥ ግዴታ በምንድን ነው የምናረጋግጠው? መልካም ቁርአን ሐዲስ ሶሪ መስጊድ ውስጥ መቀደስ ይቻላል? መቀደስ ይቻላል? መቀደስ አይቻልም። ስለዚህ ያሲን ኑሩና አቡበከር ደግሞ ተቀድሰውበታል፣ ይቀደስበታል እያሉ ነው። ለምሳሌ እነሱ ወይ ዋሹ ማለት ሙሉ ሙስሊም ዋሽ ማለት አይደለም። አሁን እናንተ ላቀረባችሁት ክስ ሙስሊም ውሸታም ያላችሁ፣ ለዛ ደግሞ ማስረጃ ያመጣችሁት ኡስታዙን ነው። ወሃቢያው እንዲህ ነው ኡስታዞቹን አቡ ካሊድ መስጊድ ውስጥ ነው ያስተማሩት አይደለ? ይህንን መስጊድ ውስጥ ያሲን ኑሩ ሲያስተምር ወይንም ደግሞ እነኚህ ትልልቅ ኡስታዞች ናቸው አለ። ያሲን ኑሩ ተራ ኡስታዝ አይደለም፣ አለ የሚባል ታዋቂ ነው በዋሃብያዎቹ። እንትና ኡስታዝ ማን ነበረ? ኡስታዝ አቡበከርም በጣም ታዋቂና ተወዳጅ ነው የምትሉት ነው አይደለ? ተራ ኡስታዞች አይደሉም አይደለ? እነሱ ይቅርና ማንም ይሁን በማስረጃ ቢሆንስ እናንተው እንዳቀረባችሁት ሀሳብ እነሱ የጠቀሱት የሆነ ሰው ይሄን አወራ ስትል ይሄን አወራ ተብሎ ይሄ ለእናንተ አያመችም ለእናንተ ጎበዝ። ስለዚህ መስጊድ ውስጥ እነሱ ስላወሩ መስጊድ ውስጥ ቅዳሴ ይቻላል? ይቀደሳል? ተቀድሶበታል መስጊዳችሁ ውስጥ? እዚህ ላይ ኪላፍ አለ። የዘገቡ አሊሞች አሉ። እሺ ከዘገቡ ጥራልኝ ስም ጠራለህ ያለው ማለትም በቃ ትጠራልኛለህ። ስለዚህ አሁን ስም ትጠራልኝና እንደሰገዱ ማስረጃ ትሰጠኛለህ። ስለዚህ የአላህን ቃል አላከበሩም ማለት ነው። አላህ በመስጊድ ውስጥ ስገዱ ብሏል? አትስገዱ ነው ያለው። በመስጊድ ውስጥ ይቻላል ብሏል? ለምሳሌ መስጊድ ውስጥ እንዲቀደስ አላህ ፈቅዷል ማለት ነው። አይ ፖይንትን አትቀይር፣ ሀሳብን አትቀይር። ምንድን ነው የቀየርኩት? ምን ለምሳሌ ምን ብዬ ቀየርኩ? ምን ብዬ ቀየርኩ? ስለ ስግደቱ አንተ እያነሳ ያለው የኡስታዝ የአቡበክርን እና የያሲን ኑሩን እንትን ነው። እኔ ደግሞ እያልኩ ያለሁት እነሱ ይሄን አወሩ ብለክ ሙሉ ሙስሊም እየተሳደብክ ነው ያለው፣ ሙሉ ኡስታዞችን እየተሳደብክ ነው ያለው። ላነሳው ጥያቄ ውሸት መሆኑን ራሱ ለማረጋገጥ ኡስታዞችን ያመጣ አቡ ካሊድ ከአሁን በኋላ ስድብ ብለህ እንዳትናገር፣ ታፍህ ተሳስተህ እንዳይወጣ። አንድ
ሁለተኛ ደግሞ ያሲን ኑሩና አቡበከር ተሰግዷል ብለው አቋማቸውና እምነታቸው በመስጊድ ውስጥ ቅዳሴ ተቀድሰዋል ነው አደለ? አወሩ ጎበዝ። በ11 ሰዓት ላይ ቅዳሴ ተቀድሷል፣ ቅዳሴ ተጀምረዋል ብለው አውርተዋል አደለ? ተስማምተናል። አውርተዋል። በቃ ሂላፍም ኖረበት አልኖረበት፣ እስኪ አሁን ከፍትልና አሁን ማስረጃውን ክፈት። እነሱ ያወሩበትን ነው ማስረጃውን መቀደሳቸውን ማስረጃውን ክፈት ወይስ እንደዛ የሚለውን ያ ነገር እንደተፈጸመ ክፈተው ማስረጃውን። እሺ መክፈት ከቻልክ ኢብኑ ከሲር ያው ብዙ ጊዜ ኢብኑ ከሲርን ስለሚጠቅስ በኢብኑ ከሲር ላይ ምዕራፍ 5 ቁጥር ክፈት። ምዕራፍ 5 ቁጥር ስንት? ምዕራፍ 5 ቁጥር 1 ላይ ባልሳሳት። ምዕራፍ 5 ቁጥር 1 ምን አለ እዛ ላይ? አይ ስለዚህ ታሪክ ስለ ናጅራን ክርስቲያኖች የመጡበትን ታሪክ ስለሚያወራ ኦኬ። ከዛ በመስጊድ ውስጥ ቅዳሴ ቀደሱ። ከዛ ቼኑን አስቀምጦ እንትን አለ ማለት ነው። እሺ ክፈትለት ክርስቲያን። የትኛውን የቁርአን አንቀጽ በፈሰረበት ነው? 5:1 አለ። ሱራ 5:1 ለማለት ፈልጎን። ኦኬ እሺ ሱራ 5:1 አይደል ነው። ኬት ወዴት አሁን ግራን የገባኝ እውነት ለመናገር ቅዳሴ ሲቀድሱ አሁን ዜማውን እራሱ አልዘገበውም። ራሱ ይንገር የቱ ጋር እንዳለ ታውቀዋለህ ቦታውን? ቆይ አንድ ስልክ ስላስኩ ነው። ቆይ አንድ ስልክ ኢብን ከሲር እኔ በዚህ ላይ ነኝ እንጃ ነኝ። እንደው ቢዘግብ እንኳን ሰንሰለቱን አስቀምጦ ይሆን እናየዋለን። ኢብን ከሲር የሆነ ቦታ ላይ ዘገበው አለ። ነገር ግን 5:1 ላይ ግን እዛ ላይ ደግሞ ይህንን አልጠቀሰውም፣ አልፎታል። እዛ ላይ እንደውም ቆርጦታል። ይህን ቀደሱ የሚለውን እንትን ብሎታል። እንትናኑ ያችን ነው እንትኑ ታቀጥ እኔስ ቆይ ሄዱበት ሰዛ ሀና ጀማል ነው እንደሚለው ሀና ጀማል ሶስት የሚያመጣ ሀና ጀማል ኦኬ፣ አስወጣት አለሽ ወይንስ ትወጫለሽ? ኦኬ፣ ሸኛት ሀና ብሎ ክርስቲያኖች ምትሆን ኦኬ። ሀሳቡን የሰማችሁት ሙስሊሞች ካላችሁ ትሰማለህ? ይሰማል። ትሰማለህ? ቢዳየቱን ኒሃያ በሚለው ከ52 እስከ 54 ባለው ስለዚህ ታሪክ ያወራል። ክፈተው እስኪ። ከ52 እስከ 51 ያለው ጥላቻን ነው የሚሰብከው፣ እንዴት መዋሸት እንዳለብህ
ክርስቲያኖችን ከ52 እስከ 54 ከ52 ምን ከ52 ምን ዝም ብሎ ከ52 እስከ 54 ምዕራፍ 5 ከቁጥር 52 እስከ 54 ባለው ይሄ ልጅ ቆይ ማን ነው ኢብኑ ከቲርን ከምትታገል አንተ ተቀበለዋለህ። ይሄን ክፍል ችግር የለውም ተቀበለዋለህ። ትክክል ነው ብለህ ነው የምትቀበለው? ቆይቶ እዛ ጠይቀው አስቀድመን እኮ እዚህ ላይ ኪላፍ አለ ያልኩት ሙፈሲሮቹንም አብረን ልንለጥፍለት ስለፈለግን ነው። ኢብን ከሲር ከማን እንዳመጣ ከዛ በኋላ አብሮ ምን ይሆናል ማለት ነው? ከነቢያቸውና ከቁርአን ጋር ይጋጩና ከዛ በኋላ ምን ይሆናሉ ማለት ነው? እንዳለ ሙፈሲሮቹ ሐሰተኛ ይሆናሉ ማለት ነው። አቡበከርን አግኝተናል ውሸታም፣ ያሲን ኑሩን አግኝተናል ውሸታም። ከዛ ኢብን ከሲርን ጨምሮልናል። ኢብን ከሲር ደግሞ ከማን እንዳመጣ ይጨምርልንና አብረው ምን እናደርጋቸዋለን? ከቁርአኑ ጋር እናጋጫቸዋለን። ዘወል ውሸታም ይሆናሉ ማለት ነው። በአንድ የቁርአን ክፍል ላይ መቅጠፍ በራሱ ከእስልምና ያስወጣል፣ ያከፍራል። ስለዚህ ነብዩ ያላዘዘውን ያላለውን አድርጓል ብሎ ማለት ነብዩ ምን ብሏል? ያላልኩትን ያለብኝ በእኔ ላይ የቀጣጠፈ የዋሸ መኖሪያውን የገሃነመ እሳት ያደርግ ብሏል። ስለዚህ አቡበከርን አግኝተናል፣ ያሲን ኑሩን አግኝተናል፣ ኢብን ከሲርን አግኝተናል። አሁን ኢብን ከሲር ከማን እንደዘገበው ንገረን፣ ሌሎቹን እንጨምራቸውና መረጃዎችን እንሰጠዋለን። ከዛ ባይዞ አንድ ሳሂህ የሆነ እንትን የለውም ታለው ይበልጥ አብረን እንከታቸዋለን ማለት ነው። ጨምር። ኢብን ከሲር ከማን የወሰደው? ኢብን ከሲር ከማን የተቀበለው? አቡከሊድ ምን አልከኝ? ኢብን ከሲር ከማን ነው የዘገበው? በርከት አድርገልን ቦታውን ከፍተን ብናይ አይሻልም እኮ? ንገረና፣ ከማን ነው የዘገበው? ኢብን ከሲር ንገረና። አንተ አየኸው አይደለ? ኧረ በእናትህ ቦታውን ከማን እንደዘገበ እዛው ንገረን እኮ ንገረና። አንተ ክርስቲያን ቼክ አድርገው። የመጽሐፍ መደርደሪያ ውስጥ አለኝ። አልቢዲያን ሊያ የሚለው የኢብን ከሲር መጽሐፉ አለኝ። ቼክ አድርገው እስከዛ። አንተ ግን ንገረን እስከዛ ማን ናቸው እንትን ያሉት? ጨምርልን። ገሃነም ከሚገቡት ማን እንደሆኑ ንገረን ስለሆንክ እኔ እኮ ንገረን። ሲጀመር ጀሃነም በእኛ አይለካም፣ በአንተና በእኔ አይለካም። ሲጀመር ፈጣሪ ነው የሚሰጠው። ምንድን ነው የምታወራው እኮ? አንተ ነብይ በእኔ ላይ የቀጠፈ የዋሸ ገሃነም ይገባል ብሏል አላለ? ጀሃነም እንከታቸዋለን እያልከኝ እኮ ምንከት ምንድነው? በነብይ ንግግር እሱ ባለው መሰረት አብራችሁ በነብያችሁ ንግግር መስፈርት መሰረት ገሃነም የሚገቡ መሆኑን እናሳያለን። አትቸኩል። ምክንያቱም ቁርአን ላይ 72:18 ላይ ምንድነው የሚለው? ክርስቲያን ክፈት እናሳየው። ከእንደገናም ደግሞ ነብይ በእኔ ያላደረግኩትን አድርጓል ብሎ ያለ የቀጠፈብኝ ገሃነም ይገባል ብሏል። በአንድ ቁርአን አለመታዘዝ እሷን መካድ ገሃነም ይከታል ብሏል ነብይ። ስለዚህ ቁርአንህ ያዘዘህ ምን ሚል ነው? እናንብበው። 72:18 እንደዚህ ይላል። እሺ እነሆ መስጊዶች የአላህ ብቻ ናቸው ይላል። በመስጊድ ውስጥ ደግሞ ስላሴም ይቀደስበታል ብለሃል አይደል አንተ? አቡ ካሊድ ወይ ምን ይቀደስበታል? ስላሴም ይቀደስበታል አይደለ? እንደነ አቡ በከር እንደነ ኢብን ከሲር እንደነ ያሲን ኑሩ አባባል አስተምሮ በመስጊድ ውስጥ ስላሴም ይቀደስበታል አይደለ? እግዚአብሔር አባታችን እያሉ ይቀድሳሉ። ይቻላል አይደለ? ጥሩ። እሺ ወደዛ ለመሄድ አሁን የአንተን ሀሳብ እውነተኛ ለማድረግ ነው ይህን ቁርአን አንቀጽ ያመጣው።
እንደዛ ከሆነ እስልምና ውሸት ነው ብላችሁ የተቻችሁ ስለሆነ ይሄ ቁርአን አንተ ያቂ ማስረጃ ለምን ትታገላለህ? ሙስሊምና አቡ ካሊድ ለምን ትታገላለህ? አትታገል። አሁን እኮ ነው ቀለል አድርጌ ነው። እስልምና ውሸት ነው አይሆንም። ይሄ እንደሱ አዳምጥ። እኔም ሁለቱም አምነኝም እኮ እኔም ለምን አምንበታለሁ? አጋንንታዊ እምነት ስለሆነ እስልምና አብዴት እያደረገ ያለ መሆኑን ማሳየቴ ነው ዋናው ዓላማዬ። ታመንከበት በደንብ አዳምጥ ፕሊዝ። ማመን እኮ አይጠበቅብኝም። አይሆንም ማስረጃ አዳምጥ። ይሄ ማስረጃ ማምንበት ምን ብዬ ነው? ነብይህ እንዲህ ነው ያስተማረው ብዬ አምንበታለሁ። ይሄ ትክክለኛ እምነት ድነት የሚያሰጥ ነው ብዬ ሳይሆን ነብይ በትክክል ያስተማረው በጊዜው እንዲህ ነው። ከጊዜ በኋላ የመጡት ግን ከጊዜ በኋላ የመጣችሁት እና አቡበከርና እነ ያሲን ኑሩ የሚያስተምሩት እስልምና ግን አትረብሽ ነብዩ ጣዖት ያልከደለ አትረብሽ እኮ ጣዖት አምላኪ ነው። ያ ጣዖት አምልኮ ግን እንደዚህ ነበረ። እሱን አብዴት አድርጋችሁ ግን ለማሻሻል እና ከክርስቲያኖ ጋር ለማቀራረብ ስትሉ ሌላ ጻፋችሁ እያልኩ ነው። ይሄን ያማስተማሩ ይሄ ትክክል ነው። አዎ በመስጊድ ውስጥ አላህ ብቻ ነው መሰበክ ያለበት ምናምን ብዬ ማምን ሰው አይደለሁም። አላህ ራሱ ጣዖት ነው ብዬ ስለማምን ማለት ነው። ሰው ግን ምንድነው እሱ ዋና ፖይንቴ፣ ነብዩ ግን ያስተማረው እንደዚህ ነው። ከጊዜ በኋላ ግን የመጡት በመስጊድ ውስጥ ስላሴ ሲቀደስ ነበር፣ ይቀደሳልም ይቻላል ብለው የሚሉት ክርስቲያኖችን እያታለሉበት ለማጭበርበሪያነት እየተጠቀሙ ነው። ይሄ ደግሞ ከጊዜ በኋላ የተፈጠረ ነው። ነብዩ ያስተማረው ግን እንደዛ አይደለም እያልኩ እያሳየው ነው። ምክንያቱም ቁርአኑ ምንድን ነው የሚለው? እነሆ መስጊዶች የአላህ ብቻ ናቸው ተብሎ ሳለ ሙሐመድ ሉክ ቁርአን የወረደው ሙሐመድ ላይ ነው። መስጊድ የአላህ ብቻ ነው ተብሎ ሳለ ሙሐመድ ግን ይህንን አያውቅም ነበር። በመስጊድ ውስጥ ቅዳሴ ያስቀድሳል አሉን እነ ኡስታዝ ያሲን ኑሩ። ሱራ 9:28ን ክፈተው። እነ ያሲን ኑሩ ምን አሉን? አላህ ምን ነገረው ለሙሐመድ እንደነሱ አስተምሮ መስጊድ የአላህ ብቻ ነው ተብሎ ተነገረው። ሙሐመድ ግን ይህንን ለህዝቡ እየነገረ ስለማያውቅ ወይ እነሱን ወይንም ደግሞ አላህ ያዘዘውን ስለማይተገብር ምን ያደርጋል አሉን? ቅዳሴ ያስቀድስበታል አሉን። ሙፈሲሮች ምን እንደሚሉ እናሳይሃለን። እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ያመናችሁ እናንተ አጋሪዎች ምንድናቸው? ሙስሊም ያልሆኑት እርኩስ ብቻ ናቸው። ከዚህም ዓመታቸው በኋላ የተከበረውን መስጊድ አይቅረቡ። እንኳን ቅዳሴ መቀደስ ይቅርና ወደ መስጊድ እንዳይቀርቡ ነጃሳ ናቸው ነው የሚለው አረብኛው። ነጃሳ ከሆነ ደግሞ የግዴታ ምን መሆን አለበት? ነጃሳ ከነካህ እንኳን ውዱ ካላደረግ ስግደትህ እንኳን ጸሎትህ እንኳን ተቀባይነት የለውም። መንገድ ላይ ስታልፍ ቢጨብጥህ አይደለም አንተ መስጊድ ገብቶ መስገድ ቢነካህ ካልታጠብክ ነጃሳ ስለሆነ ስግደት ተቀባይ የለውም። አንተ ራስህ እንኳን አንተ ጋር መስጊዱ እንኳን ገብቶ ሊሰግድ መግባት አይቻልም ነው ይለው። አሁን ተፍሲሩን ክፈት እናሳየው። ከጊዜ በኋላ የመጡት ግን ክርስቲያኖችን ለማጭበርበር ምን ያህል እንደሚጥሩ በደንብ ከዚህ መረዳት አለባችሁ። ይህንን ደግሞ የሚናገሩት ምን አይነት ቦታ መሰላችሁ? የክርስቲያኖች ፖድካስት ላይ ቀርበው ነው። የክርስቲያን ፖድካስቶች ላይ ቀርቡና እኛ እኮ ነቢያችን በጣም አዛኝ ሩሩ ከመሆኑ የተነሳ ቀሳውስቶቹ መጥተው እስልምና ጋር ሊወያዩ ቅዳሴ ሰዓታቸው 11 ሰዓት ላይ ሲደርስ ቤተክርስቲያን ከሚሄዱ እዛው መስጊድ ውስጥ እንዲቀድሱ ተደረገ። ቅዳሴ ዝም ብሎ የሚቀደስ መሰላቸው እንዴ? ኦኬ እሺ። ያ እንግዲህ ምንድነው እናንተ ያመናችሁ የአጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመት በኋላ የተከበረው መስጊድ አይቅረቡ ይላል። አጋሪዎች እርኩሶች ናቸው። እንግዲህ እንደ እስልምና ክርስቲያኖችም አይሁዶችም አጋሪዎች ናቸው። ስለዚህ እነዛ ደግሞ የተባሉት ምንድነው? ፕሪቨንት ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ አይሁዶችና ክርስቲያኖች ወደ መስጊድ እንዳይገቡ ከልክሏቸው። ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ የሙስሊም መስጊዶች ውስጥ እንዳይገቡ ከልክሏቸው። እነማንን? አይሁዶችንና ክርስቲያኖችን። እነ ያሲን ኑርና እነ አቡበከር ደግሞ እነ ኡስታዝ አቡበከር ምን አሉ? ገብተው ሰግደዋል። ተረት ተረት የተፈጠረ የራሳቸው ማስረጃ አምጥተው ማለት ነው። በግልጽ እዚህ ጋር እንደዚህ ይላል። ምን ይላል? ኢንዲድ ዘ ፖሊስ
ፖሊቴስት አር አንክሊን እነዛ ከሃዲዎች ምንድናቸው? እርኩስ ናቸው ካለ በኋላ ኢንዲድ the polytheists are unclean he said don't shake hands with them እናንተ እጃቸውን አትጨብጧቸው። እነማን? እነዛ አጋሪዎች፣ እነዛ ክርስቲያኖችና አይሁዶችን don't shake hands with them whoever shakes hand with them should perform ablution ማንም እጃቸውን ቢጨብጣቸው ትጥበስ መፈጸም አለበት፣ መታጠብ አለበት። ስለዚህ እኛ እንደናንተ አስተምሮ ምንድነን ማለት ነው? እኛን እንኳን ከጨበጣችሁ ሰላም ማለት አለባችሁ፣ እንትን መታጠብ አለባችሁ። አይደለም መስጊዳችሁ ገብተን ልንሰግድና ፈቅዳችሁ ልንሰግድ ማለት ነው። እንኳን ሊቀደስ መጨበጥ አይቻልም። ወደ መስጊድ እንዳይቀርቡ ነው ያለው። ሎክ ወደ መስጊድ እንዳይቀርቡ አብሮ የመቻቻል የፍቅር የሰላም ከመሆኑ አንጻር ቅዳሴ 11 ሰዓት ተቀደሰ የሚለው እኮ በቂ ነው። በቃ እኮ ቅዳሴ 11 ሰዓት ላይ ደረሰባቸውና እንዲቀድሱ ተደረገ። ደርሶባቸው እንኳን መቀደስ ይቅርና እንኳን ሊቀድሱ ይቅርና በህይወት ቢቆየ ኖሮ ምን እንደሚያደርጋቸው ራሱ ሲናገር ምንድን ነው ያለው? ጠራርጌ ከአረብ ምድር ላይ እንዳላጠፋቸዋለሁ አባረራቸዋለሁ ነው ያለው። ሳይ ሙስሊም 1767 ኤን አንድ የክፈተው ክርስቲያን። እነሱ ተረት ተረት ያወራሉ፣ እኛ በመረጃ እናፈርሰዋለን። አንድ ኡስታዝ እኔ ጤነኛ አገኘው። በቃ ዛሬ ደስ ብሎኛል። እንደው ያ ኡስታዝ ምን አለ? ውሸት ነው ውሸት ነው እንደዚህ የሚሉት ዳኢፍ የሆነ ሙርሰል የሆነ የተቆረጠ መረጃ እያያዙ ነው እነ ያሲን ኑሩ ያወራው አለ። አቡበከር ማውርዶታል። አይ ቲንክ ከዚህ በፊት ኡስታዝ እንትናም ማናመድን ጀበልም እንደዛ ብሎ ሲቀጥፋቸዋለሁ። ክርስቲያኖች ሲሰሙ አሁን ነብዩ እኮ ለክርስቲያኖች በጣም ፍቅር ናቸው። በጣም በቃ እዚህ ስማች መስገጃ ቦታቸውን እንኳን ለቀውላቸው ቅዳሴ 11 ሰዓት ቀደሱ ይልሃል ማለት ነው። የቅዳሴ ሰዓት መያዝ ህዝብ ከሆነ ይቀበላቸዋል። ቅዳሴ ሰዓት ምታ ከሆነ ደግሞ ምንድን ነው የምታወራው እንዴ? አስበሃል? 11 ሰዓት ገና ቅዳሴ ሲገቡ ክስስ ህዝቡ ተረቱማ ያው ነብይሽና አንቺ የምትከታዩ እምነት ነው። ኡስታዞችሽ 11 ሰዓት ቅዳሴ ትገባላችሁ ሲሉን ጭንቅላታችሁ ተቀብሎ እኮ እያመናችሁ እየተከተላችኋቸው ነው። ቁርአናችሁ ላይ በመስጊድ ውስጥ አላህ ብቻ ነው የሚወሳው እያለ ኖ ቅዳሴም ይቻላል ብላችሁ እያመናችሁ እኛም መሞገት በራሱ ጤናማ አይመስለኝም። እህታችን ሳዲ እንደዚህ አይነት ተረት ተረት ውስጥ ተቀምጠሽ መንገድ ላይ እንኳን ብታገኟቸው ገፍትሯችሁ ወደ ጠባብ ቦታ አስኪዷቸው የሚል እምነት ውስጥ ተቀምጠሽ እና ቅዳሴ ቀድሱ ነበር በመስጊድ ውስጥ። አሁንም እንጠይቃችኋለን። እቺን አቡበከር እና ያሲን ኑሩ ውሸታም አይደለም ካላችሁ ቆይ ምናች ያለኝ ጥያቄ አለኝ። ተረጋጊ። ቆይ ጥያቄ ትጠይቃልሽዋል። አሏሹ የምትሉ ከሆነ ሳሂህ የሆነ እስከነስናዱ እንጠይቃችኋለን። አንድ ማስረጃ ሳሂህ የሆነ ታመጣላችሁ። ኦኬ አንብበው ክርስቲያን ቀጥል። ነብያችሁ ግን ያው ሳሂህ ከሆኑ መረጃዎች እንስጣችሁኛ። ሚዩት አድርጊ። ሳዳ እዚህ ላይ መመለስ የምትችይ ከሆነ መመለስ ትቻለሽ። ጥያቄ ካለሽ ግን ትንሽ ቆይን። ቆይ ኦኬ። ሙስናድ አህመድ 219 ላይ ሙሐመድ በህይወት ቢቆይ ኖሮ አይደለም አይሁዶችና ክርስቲያኖችን ወደ መስጊዱ ገብተው እንዲሰግዱ ሊፈቅድላቸው ይቅርና ከአረብ ምድር ሰላጤ ሀገራት እንኳን እንደሚያባርራቸው ተናግሮ ነው የሞተው። ሉክ በህይወት ቢቆይ መጨረሻ አካባቢ ተናገረው ማለት ይቻላል። በህይወት ቢቆይ በህይወት እያለ አይሁዶችና ክርስቲያኖችን ጠራርጎ ያስወጣቸው ነበር። ምን ይላል? ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ ዛት ኢብን ኡመር ቢን አልካታብ ሰይድ ጃቢር ቢን አብደላ እንደተረከው ኡመር የተናገረውን ይላል። የአላህ መልእክተኛ እንደዚህ አለ፣ ኢፍ አይ ሊቭ እኔ በህይወት ብቆይ አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ አንቲል አይ ሊቭ ኦንሊ ሙስሊም ዜር። እኔ በህይወት ብቆይ አይሁዶችና ክርስቲያኖችን ከአረብ ምድር አጠፋቸው ነበር፣ አስወጣቸው ነበር፣ ሙስሊሞችን ብቻ አስቀር ነበር። ውሸት ነው አላለም ነብያቸው ሩሩ አዛኝ ነው። መስጊድ ውስጥ የሚያስቀድስ ነው። መስጊድ ውስጥ ቀድሱ ያለ ነው። አንተ እንዴት ነው የምትዋሸው?
መስጊድ ውስጥ ቀድሶ ያለ አካል እንዴት ነው እሱ ጭራሽ ከአረብ ምድር አጠፋለሁ የሚለው? ትዋሻለህ፣ ትቀጥፋለህ። ይሄ ዳኢፍ ነው። ይሄ ሐሰት ነው። እስቲ ግሬዱን አሳየን። እርግጠኛ ነኝ ዳኢፍ ነው። ዳኢፍ ነው አላልኩህም? አይን ኬት እንበደር፣ ከታች እንበደር። አይን እንውሰዳት። ያው ኤፍን እስቲ ኤፍ የቱ ጋር አለች? የስ እነኚህ የጨመሩ እናንተ ካፊሮች የጨመራችኋቸው ናችሁ እንጂ ዳኢፍ ነው የሚለው። ያው ከላይ ዳኢፍ ነው የሚለው እናንተ የቀጣጠፋችሁት፣ እነኚህ የጨመራችሁት እናንተ። ይሄ አያችሁ የአላህን ሂክማ፣ ይሄንን የመሐመድን ሂክማ አያችሁ። ምንም እንኳን ልደብቁ እውነትን በውሸት ልቀይሩ ብትጥሩም አልተሳካም ለዛሬ። ይኸው ዳኢፍ ሙስሊም ይላል። ይሄ ሳይ ሙስሊም የሚባለው እውነተኛ ሀዲስ ነው። አየህ። ስለዚህ ሳይ ሙስሊም ላይ ምን ብሎታል? ዳኢፍ ብሎታል። ለምንድን ነው ዋሹት እናንተ? ለምንድን ነው ዋሹት? ይሄ የአላህ ሂክማ ነው፣ የአላህ ጥበቡ ነው። ኡስታዝ አቡበከር በሚስት አካውንትም ቢሆን እያዳመጥከኝ ነው የሰራሁብህን ቪዲዮ ዛሬ አይተህ። ኡስታዝ ያሲን ኑሩ በልጆችም አካውንት ቢሆን እየሰማኸኝ ነው። ለምንድን ነው የምትዋሸው ግን? ለምንድን ነው የምትዋሸው? ማለት ምን ጥቅም ለማግኘት? አፕሪሺየት እናደርጋለን። ቀደም የሰራውን ኡስታዝ ደግሞ ፓራፍሬዝ አድርግላቸው የቀደሙን ኡስታዝ ምላሽ የሰጠበትን ትናንት ወዲያ ነው አይደለ የሰራሁት። እህታችን ነቢያቸው ምን ነበር ያለችው? ለክርስቲያኖች እንዲሰግዱ አድርጓል። አዎ ክርስቲያኖች መስጊድ ውስጥ ገብተው እንዲቀድሱ አድርጓል አለ። ምላሽ ስሰጥ ምንድን ያለኝ ያንኛው ቢ የልጁ አካውንት አለ ክርስቲያን ውሸታም ነው አለኝ። ውሸታም ነው እፎይ ማለት ጥላቻ ሰባኪ ነው አለ። ይሄንን ኡስታዝ አሁን የጥላቻ ሰባኪ ነው ትሉታላችሁ? ይሄንን ኡስታዛችሁን እንደዛ ትሉታላችሁ? እኔ እሺ ዋሻው ልበል። ይሄኛው አሁን ግን ምን አለ? ይሄ ኡስታዝ ደግሞ ምን አለ? ያሲን ኑሩ የተናገርከው ስህተት ነው፣ አርም፣ አለም ይቅርታ ጠይቅ አለው። የራሳችሁ ኡስታዝ። አሁን ያሲን ኑሩና ይሄንኛው ዲቤት ይገባሉ ወይንስ እፎይ ላይ ብቻ ነው መበረቱት? እፎይ ብቻ ነው ሲናገር ውሸት የሚመስላችሁ? የራሳችሁ ኡስታዝ እና ያሲን ኑሩ ዲቤት እንዲገቡ ጥሪ ያድርጉላቸው። አስቀጥለው ይስሙት ላልሰሙት። ኦኬ ያ ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ስብሐነ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ይሄንኛው ምላሽ ሊሰጥ የተዘጋጀ ኡስታዝ ነው። የያሲን ኑሩን ነው ድምፅ ባክግራውንድ እያሰማ ያለው። ያሲን ኑሩ ሁጥባ ላይ እየሰጠ ነው። ሁጥባ እያደረገ በነበረበት ሰዓት ላይ ነቢያችን እንዲያደርጓል እያለ እየዋሸ መሆኑን ይሄንኛው እያስደመጠ ነው። ቀጥል። ለክርስቲያኖች እስልምና ላ ኢክራሀ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች? ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አፈር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች? ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአፈሩ ልዋሪዱ ፊ ሰላት ወፍድ ነሳራ ነጅራን ፊ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ብሂ ወላ ዩሕተጁ ብሂ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችን
በኸይር መንገድ ላይ የምንጠራ ስለዚህ ማስጠንቀቂያ እኮ ነው የሰጠው። ይቅርታ እንዲጠይቅ ወይንም ምላሽ እንትን እንዲል እኮ ነው በቃ። ምክንያቱም ቅጥፈት ነው። ነብዩ ያላደረገውን አድርጓል ማለት ደግሞ ገሃነም ይከታል። ነብዩ በተናገረው መሰረት የነብዩ ተከታይ ነኝ የሚል ካለ በእኔ ላይ የቀጠፈ የዋሸብኝ ገሃነም ይገባል ብሏል ሙሐመድ። ገሃነም ይገባል ካለ ሙሐመድ ደግሞ መስጊድ ውስጥ ቅዳሴ ያስቀድስ ነበረ ካለ፣ ምክንያቱም እነሱ እያሉ ያሉት ሙሐመድ ቅዳሴ እንዲቀድሱ መስጊድ ውስጥ ያስደረግ ነበር ካለ፣ ቁርአኑ ላይ ደግሞ በመስጊድ ውስጥ ከአላህ በስተቀር መጠራት የለበትም፣ አጋሪዎች እርኩስ ብቻ ናቸው፣ እንኳን መስጊድ ውስጥ መቅደስ ይቅርና ወደ መስጊድ መቅረብ አይችሉም ካለ፣ ወይን አላህ ዋሽቷል ወይ ሙሐመድ ተሳስቷል። ከሁለት አንዱ ይሆናል ማለት ነው። ወይን አላህ ዋሽቷል መቅረብ ይችላሉ፣ ወይንም ደግሞ ሙሐመድ ዋሽቷል። አይ አላህና ሙሐመድን አናስነካም ካሉ ግን ምን ይሆናል ማለት ነው? እነኚህ ኡስታዞቹ ዋሽተዋል በሙሐመድ ላይ። ኦኬ እነሱ ከዋሹ ደግሞ ምን ይሆናል? ምን ይሆናል እሱ ደግሞ ማለት ነው? እነሱ ተጠያቂ ከሚሆኑ ይቅርታ መጠየቅ አለባቸው ማለት ነው። ቴንኪው ክርስቲያን ቀጥል። ትንሽ ይቀጥልና ምናልባት ያላያችሁት ልጆች በፍጹም አይቻልም ይሄ ነገር ተረት ተረት ነው ውሸት ነው ካለ በኋላ ነው እንግዲህ ትላልቆቹን ኡስታዞች ማለት ነው ሳራዎች የሙስሊም መስጊድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለም ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ኦኬ አሁን ሙስሊሞች ይቀጥሉ። ከስር የገቡት ኦኬ የሆነ ቪዲዮ ልኬልሃለሁኝ፣ እንትን ቲክቶክ ልኬልሃለሁኝ። እዚህ ላይ ነው ያልኩት ላይ እፎይ ጥላቻ ብቻ ነው እፎይ ውሸታም ነው ብሎ ነበረ። ያ ከእንትና ጋር የሰራሁባት ላይ እውነት ጥላቻና እኔ ውሸት ነው ማወራው። እኔ ጥላቻና ውሸት ከሆነ እኔ ካልኩኝ ከሰራው በሶስተኛው ቀን ሁለተኛው በሶስተኛው ቀን ይኸው ኡስታዛችሁ መጥቶ እኔ ያልኳትን ደገማት። ያሲን ኑሩ ራስህ ተሳስተሃል። እኔ እኛን እህት ነው ያልኩት አይደለ? ልጁን አልተናገርኩትም። አቡፋን ነው የሚባለውን አልተናገርኩትም እኔ፣ ምክንያቱም እሱ ሙስሊም ስለሆነ ቀባብቶ አስማምቶ አሰማምሮ እስልምናን ቆንጆ ማስማሰል ሃይማኖቱን ለማስከበር ሃይማኖቱ እንዲወደድለት የፈጠሯት ታሪክ እንደሆነ ስለማቅ እሱን አልተናገርኩም። የኛዋ ግን ምን ብላለች? አንብቤ ያለው እንደዚህ የዋህነቱ ፍቅር የሆነ እንደዚህ ያደርገዋል ብላ ስላለች ስህተት መሆኑን እሷ ላይ ሰርቻለሁ እኔ። እሱ ግን ለእኔ ምላሽ ሰጠ። ምን ብሎ ውሸታም ነው ምናምን 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 ብሏል። እኔ ያልኩትን መጥቶ ኡስታዙ ደግሞ ማንና እንትን አለው። ያሲን ኑሩን እንኳን ሳይቀር እኔ አቡ እንትና ላይ ነበር ትናንት እዛ ላይ የጠቀስኩት ካስታወሳችሁ ኡስታዝ አቡበከርን ነበር የጠቀስኩት። እና ኡስታዝ አቡበከር እና አህመዲን ጀበል እና ያሲን ኑሩ የሚዋሹበት አዲስ ነው ዘሆል የሚዋሹበት ክርስቲያኖችን በእነዚህ አይነት ሁኔታ የሚስቡበት የሚማርኩበት ስለሆነ ማለት ነው። ስለማውቃት ታክቲካቸውን እኔ ሙስሊሞች በልቻቸዋለሁ አረጌ ማለት ነው። የጊዜ ጉዳይ እንጂ ያልኳት አንድ መሬት ጠብ አትልም። የራሳችሁ ኡስታዞች መጥተው እኔ እንዳልኩት ይደግሙታል። ስለዚህ የራሳችሁ ኡስታዝ ሲል እስቲ አሁን ይህንን እሱ ላይ አንተ ጥላቻ አለብህ ወይንም አንተ ውሸታም ነህ ምናምን ብላችሁ እዚህ ኡስታዝ ላይ አሁን ትሰራላችሁ። ኡስታዝ ያሲን ኑሩን አስጠንቅቆ የውሸት እንትን አምጥተህ እንደዚህ ብላል ነብያችን ላይ፣ ስለዚህ ማስተባበያ ስጥ፣ ይቅርታ ጠይቅ ወይንም ደግሞ እንትን በል ብሎ ሲለው እሱ ላይ ለምን ቪዲዮ አሰሩም? እኔን የጥላቻ ምናምን እንደዚህ አይነት ክፈተው ክርስቲያን ብላችሁ ካላችሁ በጣም ጥሩ ካዳመጥከኝ ከአንዴ ይህ ሐዲስ ትክክል ነው። ከአንዴ እሺ ትቀጥላለሽ። አንዴ ቀጥል ክርስቲያን። ኦኬ እሺ ያ ይሄ ልጅ ነበር እንግዲህ ከእህታችን ጋር ላይቭ ላይ ተገናኝቶ የነበረው። ልጅቷ የነገረችው ነገር አለ። እሱን ልክ ነው ብሎ አጽድቆ ከዛ በኋላ እንደገና እፎይ ለሰራው ቪዲዮ ሪስፖንስ ሰጥቶ ነበረ። እሱን እናዳምጠው። ሰማችኋት እንግዲህ
አንዴ ቆይ አስጠጋ፣ አሳልፈው ትንሽ ምንድነው ደርባን አሳልፈው። ምንድነው ከቲክቶክ ውጣ፣ ከላይቭ ላይ ውጣ። አንዴ ከላይቭ ላይ ውጣና እንትን በለውና እንትን በል። ኤኒዌይስ ራሱ የቪዲዮ ድምፅ ነው ወይ የልጁ እኮ አሳልፈውና ልጁ ራሱ ምላሽ ቢሰጥበላ አድርገው። እሺ መሲ የተናገረችው ትክክል ነው። ጥርት ያለ ክርስቲያን ናት፣ የኦርቶዶክስ እምነት ተከታይ ናት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን የተናገረችው ነገር እውነትና እውነት ነው። እንደ እፎይ ያሉት እውነትን በውሸት ለመደበቅ ነው የሚጋጋጡት። በነገራችን ላይ እንደ እፎይ ያሉ አስተማሪዎች የእምነት አስተማሪ ሳይሆን የጥላቻ ሰባኪ ናቸው። ሙስሊሙ በክርስቲያኑ ላይ ያለው አመለካከት ያጋደለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የለ ኔትወርክ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የሌለ እንግዲህ በታሪክ ያልተሰራ ያልተወራ ያልተጻፈ ማን ተረት ተረት እንደሚናገር እንግዲህ ታያላችሁ። ደግሞ እንደሚያመጣውም አታውቁት። ይሄ ጥላቻንና መጥፎ ነገርን ነው የሚሰብከው። እፎይና በእኛም እምነት ካሉ እንደነዛ አሉ። እኛ ለኩም ድኑኩም ወለድ ተብለናል። ነቢዩ መሐመድ የማንንም እምነት እንድንጠላ ማንም በግዳጅ እስልምና እንዲቀበል አላደረጉ። የዛንም ጊዜ እራሳቸውን ለመከላከል እንጂ ጦርነት ያካሄዱት በቤተሰቦቻቸው ላይ በአህለል ቁረይሽ ላይ በቤተሰቦቻቸው ላይ ያደረጉት ጦርነት እራሳቸውን ለመከላከል እንጂ እነሱን በግድ ለማስለማ። በነገራችን ላይ አትፍረዱበት። እሺ መስጊድ ውስጥ እንደዛ ነው የሚነገረው። ልጁ እንትና ብሎ አይደለም። መስጊድ ውስጥ እንደዛ ነው የሚነገረው። መስጊድ ውስጥ አሁን እነ ያሲን ኑሩ ሲያስተምሩ እነ ኡስታዝ አቡበክር ሲያስተምሩ መስጊድ ውስጥ እንደዛ ነው። ልጁ መስጊድ ውስጥ የሰማውን ነገር ተናግሯል። መጽሐፉ ላይ የሰፈረው ግን አይደለም። መስጊድ ውስጥ እንደዛ ይነገራቸዋል። እሱን እናውቃለን። ቀጥል። ስለዚህ ምንድነው ያለው ዋናው ፖይንት የትናንት ወደ የሰራሁት ቪዲዮ ላይ ትክክለኛ ታሪክ ነው ብሎናል። ቤተክርስቲያን መስጊድ ውስጥ ቀድሰዋል። ሐዲሱ ና ክርስቲያን ዝቅ በል ክፈተው። አዲሱን እየደረብከኝ ስለነበር ክፈተው። ክፈተው። ቁና ተነፈስክ እኮ ክፈተው። ሐዲሱ በትክክል ضعيف ነው። ትክክል ነው። ኖ ዳይፍ አይደለም አለ እንዳለ አድርገህ ሀክት እያደረክ ነበረ። ክፈተው ቅድሚያ አዲሱን። ዳይፍ ለማለትማ ለምን ጣልቃ ትገባና ትረብሸን ነበር? እኛም እያልን ያለ ነው ይናል የተነፈስከው ራሱ ዳገት ሮጭ ራሱ እንደዚህ አልተነፍስም። አሁን ክፈተው ማስረጃውን። እኔ ሐዲሱ ضعيف አይደለም አላልኩም እኮ። ሌላ ግን ከዚህ በተያያዘ አንተ ትላንት ራሱ እኔ እዚህ ገብቼ ሐዲስ በእስልምና ላይ ضعيف ነው። አሁን መረጃውን ክፈት ቅድሚያ። እኔ ሁለት ስልክ የለኝም መክፈት አልችልም። በቃ ምን ታርገና አዳምጥሽ። ኮበስ
እንደዚህ ሐዲሱ ضعيف በቃ ሐዲሱ እኮ በቃ ضعيف ዘይ በመሆኑ አይደለም ጎበዝ ጎበዝ በቃ ሚውት እንደዛ ሲንቀለቀል ነበሩ። ለዚህ ነው እኔ በጣም ትሁት ነኝ እንደምታውቁት ነው። ግን ምንድነው እሱ ሊዋሹ የሞከሩ ሰዎች እኔ ከቀረቡ እንደ ፌስታል እሳት ውስጥ እንደገባ ኩርምት እንዲሉ የማድረግ ችሎታ አለን እዚህ ቤት ውስጥ። በተቻላችሁ መጠን የሆነ ኦቨር አክት ለማድረግ አትሞክሩ። ሰዎችን ጣልቃ ገብቶ ሊያወሩ ሲሉ እንደሚያክት አታደርጉ። ተሳስታችሁ ትበላላችሁ። ምክንያቱም እኛ ምን እንዴት ሆነ እናንተ ሰውን ፌስታል የምታደርጉት ሰውን በማስወጣትና በቃ 5 ደቂቃ እኮ ዝም አልክ እኮ ጸጥ ክፈተው ስትባል ስትል እኮ ትንፋሽህ እኮ ይሰማል። አይ ሲጀመር ክፈተው መሰለኝ እኔን አልመሰለኝም። ክፈተው ስትለኝ ራሱ እኔን አልመሰለኝም። ክርስቲያን እያልክ መሰለኝ። ክርስቲያን ዝቅ አድርገህ ነው ናከፍ በል ብለን አንተ ነው ያደረግነው። በደንብ መስሎ አውቀዋል። ለዛ እኮ ነው የተነፈስከው መናገር እስኪያቅጥህ ስትል ድረስ። የነሳውን ስሜት አድርግና አዳምጠን አይሻልም? አንተ እኮ በዚህ ነው በቃ ሰውን በማስወጣት እንደዚህ እኔስ በደንብ አስተውሉ። ዳኢፍ በሆኑ ትናንትና በተጻፉ በተቀጠፉ መረጃዎች ያመጡና ክርስቲያኖችን ለማጭበርበር ይሞክራሉ። ኡስታዞቹ ነብያቸው ደግሞ ከዚህ በፊት የተናገራታለች በእኔ ላይ የቀጠፈ የዋሸ መኖሪያውን ገሃነም ያድርግ ብሏል። ስለዚህ በውሸት ዘገባ ነብያችን እንደዚህ አድርገዋል ይላሉ። አላህ ደግሞ አይቻልም ብሏል። ነብያቸው እንዳስተምሮታቸው ምን ብሏል? በእኔ ላይ ዋሸ የቀጠፈ እኔ ያላልኩትን ያላደረግኩትን የቀጠፈብኝ ካለ ገሃነም ይገባል አለ። አላህ ደግሞ ምን ብሏል ብለው ያምናሉ? መስጊድ ጋር መቅረብ የለባቸው ማማኛ ያልሆኑት መስገድ መቀደስ አይችሉም፣ መስጊድ ያላህ ብቻ ነው ብሏል ብለው ያምናሉ። ኦኬ እንን ካመኑ በኋላ ደግሞ ከነኚህ ከሁለቱ ይቃረኑ ይመጡና ነብያችን መስጊድ ውስጥ ቅዳሴ እንዲቀደስ ያደርግ ነበር ይላሉ። ስለዚህ አላህን ህግ ማን ይጥስ ነበር ማለት ነው? ሙሐመድ ይጥስ ነበር። የአላህን ህግ ቤት አላህ ብቻ ይቀደስበት ብሎ ሳለ አላህ በነሱ እምነት መሰረት ሙሐመድ ግን ምን ያደርጋል? ኖ ቀድሱበት ችግር የለውም የሚል ነበር። ስለዚህ ምን ይሆናል ማለት ነው? ሙሐመድ የአላህን ቃል አላከበረም ማለት ነው። በዚህ ምክንያት ደግሞ ታዘዘውን ታላደረገ ሱረቱ ሀቅ ላይ 9:44 እስከ 46 የታዘዘውን ካላደረገ ከቀጠፈ ምን ካለ አላህ የደም ስሩን እንደሚበጥስለት ተናግሯል። መሐመድ ደግሞ ሲሞት የደም ስሩ ተበጥሶ ነው የሞተው። ስለዚህ ስለቀጣጠፈ በራሱ ሟርት መሰረት የልብ ደም ስሩ ተበጥሷል ማለት ነው። ስለዚህ ነብያችሁ ዋሽቷል፣ ቀጥፏል። ስለዚህ ለምን ትከተሉታላችሁ? ቤተክርስቲያን ቅዳሴ እንዲቀደስ ስላደረገ ማለት ነው። እኔ አሁን በአቡበከር ንግግር ተስማምቻለሁ፣ በያሲን ኑሩ ንግግር ተስማምቻለሁ፣ በእነ አህመዲን ጀበል ንግግር ተስማምቻለሁ። ነብያችሁ በመስጊድ ውስጥ እንዲቀደስ ፈቅዷል። ምንም እንኳን አላህ አይቻልም ቢልም ሙሐመድ ደግሞ ይቻላል ብሏል። ከአላህና ከሙሐመድ ሙስሊሞች የሚከተሉት ማንን ነው? ከአላህና ከሙሐመድ ሙስሊሞች ማንን ነው የሚከተሉት? ጻፉልኝ ኮመንት ላይ። አላህ መስጊድ ውስጥ መቀደስ ታላህ ውጭ ከኔ ስም ውጭ የማንም እንዳይጠራ የኔ ነው መስጊድ፣ ሙስሊም ያልሆኑ ወደ መስጊድ መቅረብና መቀደስ አይችሉም ብሎ ቢከለክልም ምርኩሶች ናቸው ቢልም ሙሐመድ ደግሞ ኖ መቀደስ ትችላላችሁ ብሏል። ስለዚህ ቀድሰዋል። ያሲን ኑሩ እንደነገረን እና አቡበከር እንደነገሩ እና አህመዲን ጀበል እንደነገሩ ቀድሰዋል። ስለዚህ የአላህ ህግ ነው የሚከበረው ወይንስ የሙሐመድ ነው? ማን ይበልጣል ከአላህና ከሙሐመድ? ኮመንት ላይ ጻፉልኝ እስኪ። አሁን ضعيف ነው እያልከ ነበር። አይ
ለምን እኔ ያሲን ኑሩንና አህመዲን ጀበል እና አቡበከር ስለተናገሩ ትክክል ናቸው። እናንተ የምታመልኩት መሐመድን መሆን አለበት። ምክንያቱም ለምን ትክክል ናቸው ትላለህ? ትክክል ናቸው። ምክንያቱም ትክክል አላችሁ ብላችሁ ትክክል ናቸው እነሱ ስለማይዋሹ። በቃ ከዋሹ ደግሞ እነሱ አንተ እያልከኝ ያለው እነሱ ተሳስተዋል ዋሽተዋል እያልከ ነው። አልዋሹም እነሱ ትክክል አንድ ቢሆን እሺ። አህመዲን ጀበል፣ ያሲን ኑሩ፣ አቡበከር ከሰማኋቸው እኔ እንኳን ከማውቀው ታዋቂ ኡስታዞች ናቸው እነኚህ። ስለዚህ አላህ እንዳሰግዱ ቢልም ቢከለክልም መሐመድ ግን ፈቅዷል አይደለ? መሐመድ ፈቅዷል። አቡበከር ለእነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው። ሲጀመር እውቀት የላቸውም። ተራ ሰው ናቸው። አቡበከር ተራ ሰው ነው። እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ አህመዲን ጀበልስ የለውም። ሁላቸውም ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመዲን ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ።